በሰላም እኔ ያለንተ መቼም ይገኛል ክፉም ደጉም አብረን ይሻላል። ምንድን ነው ቃል እንገባለን? ሁሉንም ነገር አዘጋጅቼ ጨርሻለሁና ቻልሽ ነው መጣት ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ደሞ ስለነበረን ጊዜ ስለ ሁሉም ነገር አመሰግናለሁ። እናንተንም በጣም ነው የማመሰግናችሁ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ሚሆን ነገር ቢሆን ችግር የለውም። አንተን ያጣው ደጅ እምባነው ምንድነው በዚህ ፍጥነት አንተ የምትመለሰው? በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ምን ማለት ነው? ናት ሰዓት የለኝም አዘጋጅቼ ምናምን የመጣ አሁን አንቺ እንደዚህ እየሆንሽ እንዴት ነው ትችሽ? አትሄድም በቃ አትሄድም። ትንሽ ባቢ እኔ ያለንተ መቼም ናቲ በቀላሉ አትሄድም። የምር ይቅር ሁሉም ነገር እንዲህ በቀላሉ አትሄድም። ሄዶን የሚሄዳል አትሄድም በቃ ታስንኪ እዛ ቤተሰብ እየጠበቀኝ ነው። ሰዓት የለኝም። ምንድን ነው የምትሆኙ? ልጅቷ ተረጋጊ። ምንድን ነው የምትሆኙ? ሄሉ ተረጋጊ። ምን እያደረግሽ ነው? ቤቱ ሄሉ ሰላም ሰላም። ውድ ቤት ለአንድ ሄሉ አራት የተነሽ እንደዚያ እኔ ደግሞ ቤተሰብ እየጠበቀ ነው። በቃ ልቀቀኝ በቃ። አንቺ እንደዚህ ነው የምትሰናበችኝ? ምን ማለት ነው ናቲ? አይ ትናንት መንገድ ነበረብኝ አሪፍ ሁኔታ ላይ ስለሆንን አልረብሽሽም ብዬ ምንድን ነው አንቺ ደግሞ ናቲ በእናትህ አትሂድ። ቆይ በቃ ትንሽ ሰዓት ቆይ፣ ችግር የለውም መሄድ እኮ አይቀርም፣ ግን ትንሽ ሰዓት ቆይ ናቲ ስለምን በቃ ትንሽ ሰዓት እንኳን። ምን አይነት ሰዓት ነው የምቆየው? በቃ ኢኮሬዲ ያለቀ ትኬት በቃ ማስረዘም ትችላለህ አይደል እንዴ? ነው እኔ ሌላ እንትን ውስጥ መግባት አልፈልግም። ማስረዘም ትችላለህ አይደል እንዴ? አሪፍ ጊዜ ነበረና እንዴ በቃ ምንድን ነው አንቺ እንደዚህ የምትይው? ገና በቃ ገና ከአንተ ጋር በቃ አሪፍ ጊዜ አሳልፋለሁ ብዬ እያሰብኩ እያለ አንተ ደግሞ በቃ ገና ከመምጣት ከነገሬ ጋር እኮ ከተገናኘ ገና 4-5 ቀን እኮ ቢሆነን ነው እና ገና እንኳን ቢያንስ እንኳን ቀድሜ ለ10 ቀን ነበር የቆረጥኩ እኮ። ታዲያ በቃ ቢያንስ እንኳን ቀድመህ ብትነግረኝ እዘጋጅበት ነበር። ድንገት አሁን መተህ ስትነግረኝ እንዴት አንተ ለእኔ በእኔ ቦታ ሆነ አታስብም? እንዴት ነው እኔ ሲጀመር ሄሉ ምን ማድረግ ይችላል? አትሂዳ በቃ ትንሽ ሰዓት ቆይ። ምንድን ነው አንተ ትሄዳለህ እኮ መሄድ አይቀርም፣ ግን ትንሽ ሰዓት ቆይ። ምንድን ነው እንደዚህ የሚያደርግ? ምን ማለት ነው? ቀድመህ ቢያንስ አትናገርም እንዴ? ልሄድ ነው እንደዚህ በዚህ ቀን ሄዳለሁ ብለህ እኔ በዛ እንዴት ነው ምናልሽ? በቃ የምር እንዳትሰናበተኝ አልፈልግም። በቃ እንደምትሰናበች እንዴ እኮ አንተ መምጣትህ በጣም ደስተኛ ነበር። አይተኛል በጣም ደስተኛ ነበርኩ። በቃ አንተን በቃ የሆነ አላ ትንሽ ጊዜም ቢሆን ከአንተ ጋር ደስተኛ ሆናለሁ ብዬ ነው ያሰብኩት። በቃ ትንሽ ጊዜም ቢሆን የምትቆይ መስሎኝ ነበር፣ ግን አንተ ብቻ ለማንኛውም ገና ሳልደሰት አንተ ጥለህ ልትሄድ አሰብክ። ስለምን ናቲ በቃ ስለምን ትንሽ ቆይ በእናትህ ሄሉ። ይሄ እኮ ከዛ ጋር የሚያገናኝ ነገር የለውም። ትንሽ ሰዓት ቆይ በቃ ትንሽ። ኧረ ሄሉ አታሳዝኝ። ትንሽ ቆይ በቃ ትንሽ ሰዓት። እኔ አልችልም ሄሉ፣ እንደዛ ማድረግ አልችልም። አንቺ እንዴት ነው? ለምንድን ነው የማልችለው? ቆይ ለምን ሄሉ በቃ ና ቤተሰብ ስለምን በቃ ቢያንስ ደስ ብሎኝ አይደለም የምሄደው፣ ደስ ብሎኝ ምናምን ነገር አይደለም፣ ግን ብቻ እኔም ግድ ሆኖብኝ ነው ቀድሜ እንትን ያልኩት ፕላን ያደረግኩት ነገር ስለሆነ ያለኝን ጊዜ እኮ ነው ትንሽ ሰዓት ቆይ ከአንቺ ጋር ነው ያሳለፍኩኝ። በቃ ያለችኝም ቀናት ሁሉንም ቆጥቤ አንቺ ጋር ነው የተጠቀምኩት እኮ ነው እኮ ትንሽ ሰዓት ቆይ እኮ ነው የምልህ። አልችልም፣ እንደዛ መቀየር አልችልም። የሚቀየር ነገር አይደለም። በቃ ቻው። ምን ማለት ነው ቻው ማለት? ምን ማለት ነው? ምን ማለት ነው ቻው ማለት? ምን ማለት ነው? ምን ማለት ነው?
አረ ተረጋጊ ነው። አሁን አንቺ እንደዚህ እየሆንሽ እንዴት ነው ትችሽ የሚሄደው? እንኳን ስርቆ ይቅርና ያለም የሚናፈቅ 3 ሰዓት ብቻ ነው የሚቀረኝ። እስከዛ እስከምደርስ ራሱ ስንት ነው የሚሆነው? የሚያውቀው ህመሙን ስቃዩ አታልቅሽ። ተመጸፉት አደለበት የልብኝ ባይ ሙላ የሚያስፈልግሽ ነገር ካለ ምናምን ነገር አሳውቂ። መለየት እንደዚህ የሚሸኝ ነው የሚያውቀው ህመሙን ስቃዩን። እንግዲህ አላውቅም። እንደዚህ ባይሆን ደስ ይለኝ ነበረ። ቤተሰብ እና መካከልላታለሁ። እኔ ራሱ እኮ ሳላስብ እኮ ነው አይ በቃ ማለት ይሄ በጣም ማለት በዚህ ፍጥነት መለሳለሁ ስትል ደነገጥኩ። ማለት ገና አብረን ሰላም ሰላም ቤተሰብ። እንግዲህ ሄሉ ትላንት ናቲ ፕራንክ አርጎ ብድሩን መልሷል መሰል። ብድሩን የማይመልስ ወንድ ልጅ አይወለድ ነው እና እንዴት እንደሆነች አይታችኋል። እና እኔ ሄሉን ቶሎ ቶሎ ፈጠን አርገሽ ካሜራ መደቀኑን ትተሽ ማለት ነው በቃ አብራችሁ ታረቁና አውሩና ከካሜራ ጀርባ መቼም ሳታወሩ አቀሩም። አብስሩን፣ ጥሩ ደስታ አብስሩን ነው የምለው። በቃ እኛን አታሳቁን። በቃ እኔ ሄዳለሁ ራሱ ሲል እንዴት እንደሆንኩኝ ወይኔ ሳይታረቁ የሆነ ነገር ሳይፈጠር ምናምን እያልኩ ነበርና ደስታችሁን እንፈልጋለን። ደስታችሁን አብስሩንና ከዛ ናቲም ከሄደ ምንም ችግር የለውም ግን እንድትጠኒ ማለት ነው። እሱ ጋር እስከምትሄጂ ድረስ ማንም ሰው የሚልሽ እንዳሰሚ እንደዛ አድርጋችሁ እንደ አንድ ላይ ሆናችሁ የሆነ ጥሩ ነገር አብስሩን ነው የምለው። የሄሉና የናቲ አድናቂዎች ላይክ ሰብስክራይብ አድርጉ። እንደኔ ታርቀናል፣ በቃ አንድ ልንሆን ነው ልንጋባ ነው የሚለውን ዜና እንድንሰማ ማለት ነው። ይህን ውድ ቤተሰቦች እወዳችኋለሁ። ሰላማችሁ ይብዛ።